በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለአጋዕዝተ ዓለም ሥላሴ ዓመታዊ ክብረ በዓል አደረሰን አደረሳችሁ። ሥላሴን አታመሰግኑም? አጋዕዝተ ዓለም ሥላሴ ክብር ምስጋና ይድረሳቸው። እንግዲህ ለስጋችን የሚሆነውን በረከት በአጋዕዝተ ዓለም በሥላሴ ስም አቅርበን በልተን ጠጥተን ትልቅ ጸጋ በረከት አግኝተናል። በሥላሴ ስም የምንበላው የሥጋ በረከት ለነፍስ ይተርፋል፣ በነፍሳችን ደግሞ ዋጋ ያሰጠናል፣ ዘላለማዊ ሕይወት ያወርሰናል። እንኳን የአጋዕዝተ ዓለም የሥላሴን ዝክር ቀርቶ አጋዕዝተ ዓለም ሥላሴ የፈጠሯቸው ያከበሯቸው የቅዱሳን መላእክትንና የቅዱሳንን እንኳን ዝክር በልተን ያለ ወቀሳ ያለ ከሰሳ ሰተት ብለን ገነት መንግሥተ ሰማያት እንደምንገባ ቃል ኪዳን ተሰጥቷቸዋል። የቅዱሳንን ዝክር በልተን በረከት የምናገኝ ከሆነ የቅዱሳንን ዝክር በልተን በቃል ኪዳኑ ዘላለማዊ ሕይወትን የምናገኝ ከሆነ የአጋዕዝተ ዓለም የሥላሴን እኛን የፈጠሩን በአንድነት በሦስትነት የሚመሰገኑት በሰማይ ያሉትን በምድር ያሉትን ስነ ፍጥረት በሙሉ የፈጠሩ የሚገዙ የአጋዕዝተ ዓለም የሥላሴን ዝክር መብላት ምን አይነት በረከት እንደሚያሰጥ እኔም እናንተ አናውቅም። የሚያውቁት ማን ናቸው? አጋዕዝተ ዓለም ሥላሴ ብቻ ናቸው። እግዚአብሔር የቅዱሳኑን ክብራቸውን የዝክር ቃል ኪዳናቸውን እንዲሁም ደግሞ የገባላቸውን ዘላለማዊ ተስፋ ነግሯቸዋል። ነገር ግን አጋዕዝተ ዓለም ሥላሴ በስማቸው የምናደርገው በጎ ነገር በስማቸው የምንዘክረውን የዝክር ጸጋ በረከት በሰው ሕሊና በሰው ልቦና ሊታሰብ አይችልም። የሚታሰበው በሥላሴ ልብና ሕሊና ብቻ ነው። ምክንያቱም ከሥላሴ በላይ ምን አለ? ምንም። ሄደን መዳረሻችን ማን ናቸው? ሥላሴ ናቸው። ነገ ሥላሴ ፊት ለፍርድ ለበረከት ለሹመት አሊያም ደግሞ ለገሃነመ እሳት እንቆማለን። የሚፈርዱት ሥላሴ ናቸው። የሚኮንኑትም የሚያጸድቁትም ሥላሴ ናቸው። በዚህ ምድር በሥላሴና በቅዱሳን ስም በጎ ነገር ስንሰራ እዚህ የሰራነውን ስራ በሰማይ እንቀበላለን። እዚህ ከሌለን እዛ ምንም የለንም። እዚህ ካለን እዛ አለን። እዚህ ከሰጠን እዛ እንቀበላለን። እዚህ የምናደርጋቸው ነገሮች ሁሉ ተቆጥረው ተሰፍረው ወደ ጸጋ ወደ በረከት ተቀይረው የዘላለማዊ ሕይወትን የምናገኝበትን ጸጋ በረከት ያሰጡናል። ስለዚህ የሥላሴ ዝክር ቃል ኪዳኑ ይህ ነው ተብሎ አይታሰብም። የሚታሰበው በሥላሴ ሕሊናና ልቦና ነው። ይህንን ጸጋ በረከት ስለሰጡን በእውነት ሥላሴ ክብር ምስጋና ይድረሳቸው። በሥላሴ ስም በልተን ጠጥተን በረከት ካገኘን ዘንዳ ዛሬ ጥር 7 ስለሆነ በበዓላቸው ተሰብስበን እንዲያምሮብን በረከት አግኝተን አጋዕዝተ ዓለም ሥላሴ የሰጡንን የዝክር በረከት ከኛ አልፎ ተርፎ በዚህ በመቄዶንያ ላሉት ወገኖቻችን ሰጥተን የሥላሴንም እዚህ ያሉትንም የመቄዶንያ የአረጋውያንንና የአእምሮ ሕሙማንን በረከት አግኝተናል። ስለዚህ ዛሬ ጥር 7 አጋዕዝተ ዓለም ሥላሴ ለምንድን ነው ዓመታዊ ክብረ በዓላቸው የሆነው? ለምንድን ነው የሚከበረው? ለምንድን ነው የሚታወሱት የሚወሱት የሚለውን ለጥቂት ደቂቃ ነግሬያችሁ ሁላችንም ወደ መጣንበት ወደ ቤታችን እንሄዳለን። ምክንያቱም ዝክሩን በልተን የዝክሩንም ቃል ኪዳን አውቀን ነገር ግን የተሰበሰብንበት የዝክሩ ዓላማ ሥላሴ ስለሆኑ ስለ ሥላሴ ደግሞ አለመነጋገር አለመማማር በራሱ ትልቅ በደል ነው። ስለዚህ አጋዕዝተ ዓለም ሥላሴ ዛሬ ጥር 7 ዓመታዊ ክብረ በዓል ነው። ብዙዎቻችሁ ታቦት አንግሳችሁ ማስቀድሳችሁ የመጣችሁ አላችሁ። እናንተ ደግሞ ሁለት በረከት ነው ያገኛችሁት። የንግሱንም በረከት እዚህ ደግሞ መታችሁ የዝክሩንም በረከት ያገኛችሁ አላችሁና ትንሽ ደቂቃ እንማማራለን። በዚህ በኦሪት ዘፍጥረት በምዕራፍ 11 ቁጥር 7 ላይ እንዲህ የሚል ኃይለ ቃል አለ። ቃሉን እንላለን። ኑ እንውረድ በሉ። ኑ እንውረድ። አንዱ የአንዱን ነገር እንዳይሰማው ቋንቋቸውን በዚያ እንደባልቀው። ይሄ ነው እንግዲህ ዛሬ በዓሉ። ዛሬ ጥር 7 አጋዕዝተ ዓለም ሥላሴ
በሰናዖር ሜዳ ላይ ሰማይ ጠቀስ ሕንፃ የሰሩትን የኖህ ነገዶችን ቋንቋቸውን የደባለቁበት እነሱንም የበተኑበት የሰናዖርንም ሕንፃ ያፈረሱበት ይልቁንም ደግሞ አንድነታቸውንና ሶስትነታቸውን የገለጡበትና ያሳወቁበት ቀን ነው። መጽሐፍ ቅዱስ እንደሚነግረን የኖህ ልጆች እንደ አንድ ልብ መካሪ፣ እንደ አንድ ቃል ተናጋሪ ሆነው እግዚአብሔርን በድለዋል። ዛሬም በዘመናችን የሚሆነው ይሄ ነው። እኛም እንደ አንድ ቃል ተናጋሪ፣ እንደ አንድ ልብ መካሪ ሆነን ተባብረን ከቤተ ክህነት እስከ ቤተ መንግስት፣ ከዓለማዊ እስከ መንፈሳዊ ያለን ሰዎች ተባብረን እግዚአብሔርን እንበድላለን፣ እግዚአብሔርን እናሳዝናለን። እግዚአብሔር ትዕግስትና ቸርነት የጸጋው ሳይሆን የባህሪው ስለሆነ እንደ ኖህ ዘመን ቁጣው ነዶ ወደ ሰማይ ደርሶ አላጠፋንም። ይልቁንም ከነበደላችን፣ ከነችግራችን፣ ከነኃጢአታችን ተሸክሞናል። በዛን ዘመን የሰው ልጆች እንደ አንድ ቃል ተናጋሪ፣ እንደ አንድ ልብ መካሪ ሆነው እግዚአብሔርን በደሉት። መበደል ብቻ አይደለም፣ ኃጢአታቸው እስከ ሰማይ ድረስ ደረሰ ይላል። እስከ ደረሰ አልኳችሁ? እስከ ሰማይ። ዛሬም እኮ የኛ ኃጢአት እስከ ሰማይ ደርሷል። በሰማይ ያለው እግዚአብሔር እያየ ዝም እያለን ከዛሬ ነገ ንስሐ ይገባሉ ይመለሳሉ እያለ በትዕግስቱ እያለፈን እንጂ በዛን ዘመን የነበረው ኃጢአት በሰማይ በእግዚአብሔር ፊት እንደደረሰ በዘመናችን የሚሰሩትም ኃጢአቶች እግዚአብሔር ፊት ይደርሳሉ፣ መዓትና መቅሰፍት ያመጣሉ። ነገር ግን እግዚአብሔር አምላካችን ለአባታችን ለኖህ ከዚህ በኋላ ምድርን በንፍር ውሃ አላጠፋም፣ በእኔና በአንተ መካከል የቃል ኪዳን ምልክት እንዲሆን ቀስቴን በደመና ላይ አደርጋለሁ ብሎ መቅሰፍቱን በምሕረት በቸርነት ስለቀየረልን ይኸው ዛሬ ከነ ኃጢአታችን ሁላችንም ተሸፋፍነናለን። በዛን ዘመን ኃጢአት እግዚአብሔር ፊት ደረሰ፣ እግዚአብሔር አዘነ። ኖህና በኖህ ዘመን የነበሩትን በሙሉ ከሰማይ በንፍር ውሃ ሙልጭ አድርጎ ከምድረ ገጽ አጠፋቸው። ለታምር ለምስክርና ለዘር ኖህና 8 ቤተሰቦቹ ብቻ ተረፉ። ምድር ከሰው ዘር አንድም ሳይቀር በሙሉ ከእንስሳትም በሰማይ የሚበሩት በምድር የሚሽከረከሩት በሙሉ ጠፉ። እግዚአብሔር መሐሪ ነው። ለአባታችን ለአዳም የገባለት ቃል ኪዳን ስላለ በድጋሚ በቸርነቱ ደግሞ የእኛን ትውልድ ከኖህ በኋላ ደግሞ አስቀጠለ። የኖህ ልጆች እየተዋለዱ እየተባዙ መጡ። በምስራቅ የሚኖሩት መጽሐፍ ቅዱስ እንደሚናገረው በአራራት አካባቢ የሚኖሩ ይላል። አራራት ማለት ዛሬ አርመንያ የምትባለውና ያ ተራራ ደግሞ በአርመንና በቱርክ መካከል የሚገኝ ነው። በዛ አካባቢ በምስራቅ የሚኖሩት የሰው ልጆች ወይም ደግሞ የኖህ ነገዶች፣ የኖህ ዘሮች ከዛ ከምስራቅ ተነሱና ወደ ሰናዖር ሄዱ ይላል። በሰናዖርም በሜዳ ላይ ተሰበሰቡና አብረው ተባብረው መኖር ጀመሩ። አብረው መኖር ሲጀምሩ አንድ ሐሳብ መጣላቸው። የኖህ ዘመን ትውልድ አልፈዋል፣ ጠፍተዋል። እኛም እናልፋለን፣ እንጠፋለን። ነገር ግን ስማችንን የምናስጠራበት አንድ ህንፃ መስራት አለብን። ህንፃ መስራቱ ባልከፋ ነበረ። የህንፃው አሰራር ዓላማ ነበረ እግዚአብሔርን ያሳዘነው። ስማቸው የሚጠራበት ብቻ ሳይሆን ሰማይ ጠቀስ ህንፃ ሰርተው እግዚአብሔርን ተገዳድረው ቢቻላቸው እነሱ ምድራውያን ናቸው፣ በሰማይ ያለውን እግዚአብሔር እንዋጋለን ብለው በትዕቢት አሰቡ። በጣም የሚገርማችሁ ተሰበሰቡ፣ ሐሳባቸውንም ሰበሰቡ፣ መስራት ጀመሩ። መጽሐፈ ኩፋሌ ምዕራፍ 10 ቁጥር 10ን ብትመለከቱ የሰው ልጆች ጡብን ሰርተው ያንን ጡብ ደግሞ በእሳት አንድደው ወይም ደግሞ አቃጥለው ልክ እንደ ድንጋይ ሲሆንላቸው ህንፃ መገንባት ጀመሩ። ያንን ህንፃ ሲገነቡ በዚህ በኦሪት ዘፍጥረት በምዕራፍ 11 ጀምሮ እንዴት አይነት ህንፃ እንደሰሩ አይናገርም። መጽሐፈ ኩፋሌ ግን ከምዕራፍ 10 ቁጥር 10 ጀምሮ ስትመለከቱት በግልጽ ይናገራል። ያንን በሰናዖር ሜዳ ግንብ ለመገንባት 43 ዓመት ፈጀባቸው። በጣም የሚገርማቸው እግዚአብሔርን ለመዋጋት ሰማይ ለመድረስ ወደ ሰማይ ለመውጣት 43 ዓመት ገነቡ። መገንባታቸው ብቻ አይደለም። ምናልባት ወንድማችን እዚህ መሐንዲስ አለ። መጽሐፈ ኩፋሌ ላይ የኖህ ነገዶች በሰናዖር ሜዳ ላይ የገነቡት ግንብ 5433 ክንድ ነበር ይላል። እንግዲህ 2 ክንድ 1 ሜትር ነው። 1 ክንድ ግማሽ ሜትር ነው። ይህንን ስታሰሉት
እነዚህ ሰዎች ወደ 2700 ሜትር የሚደርስ ሰማይ ጠቀስ ህንፃ ሰሩ። ይሄ ምናልባት በዘመናችን ላሉ መሐንዲሶች ብዙ ጥያቄ ሊያስነሳ ይችላል። እንደምታውቁት በዓለማችን ላይ ረጅሙ ህንፃ የሚባለው ዱባይ የሚገኘው ቡርጅ ከሊፋ ነው። እሱም ደግሞ 830 ሜትር ነው። እሱ የተሰራው በዓለም ላይ ትልቁ ህንፃ ለማለት ነው እንጂ እንደው ሰርተው እግዚአብሔር ለመገዳደር አይደለም። እነዛ ግን ያ ክፉ መናጢም እየረዳቸው እያገዛቸው የራሳቸውም ጥበብና እውቀት ተጨምሮበት በዛ ሜዳ ላይ 5433 ክንድ ህንፃ ገነቡ። ያንን ገነቡና እንደገና ደግሞ አንድ ሐሳብ መጣላቸው። እግዚአብሔር በሰማይ ነው ያለው፣ እኛ በምድር ነው ያለነው። ስለዚህ በሰማይ ያለው እግዚአብሔር በምድር እየገዛን ሊኖር አይገባም። ስለዚህ ልንዋጋ ይገባል አሉና የህንፃው ጫፍ ላይ ወጥተው ቀስት አሊያም ደግሞ ጦር እየወረወሩ ወደ ሰማይ ይልኩ ነበር። ያ ክፉ መናጢ ደግሞ የቀስቱን ወይም ደግሞ የጦሩን ጫፍ ደም እየቀባ ይመልስላቸዋል። እነሱም አብን ወጋ ነው ይላሉ። ሁለተኛ ጦር ሲወረውሩ ወልድን ወጋ ነው ይላሉ። ሶስተኛ ጦር ሲወረውሩ መንፈስ ቅዱስን ወጋ ነው ይላሉ። እነዚህ ሰዎች ያንን ህንፃ የገነቡት ሰማይ ለመድረስ ነው። የት ለመድረስ ነው? ሰማይ ለመድረስ ነው። በሰማይ ደግሞ ያለው ማን ነው? እግዚአብሔር ነው። እግዚአብሔር ጋር የሚደረሰው ግንብ በመገንባት ነው? በስጋ ጥበብ ነው? አይደለም። እግዚአብሔር ጋር የሚደረሰው በምንድን ነው? በግንብ ሳይሆን በልብ ነው። ምን አልኳችሁ? በግንብ ሳይሆን በምንድን ነው? በልብ ነው። ልብ ማለት የእግዚአብሔር ግንብ ነው። ልብ ማለት የእግዚአብሔር መሰላል ነው። ወደ እግዚአብሔር የምንወጣው የምንወርደው በልብና በህሊናችን ነው። ለምሳሌ እኔ ልቤ ክፉ ከሆነ እግዚአብሔር ወደ እኔ ይመጣል፣ ያግዘኛል፣ ይረዳኛል? አይረዳኝም። ሰው በእግዚአብሔር ዘንድ የሚመዘነው በልቡና በህሊናው ነው። በልባችን የምንይዘው በህሊናችን የምናስባቸው ነገር በእግዚአብሔር ዘንድ ያስወቅሱናል ወይም ደግሞ ያሸልሙናል። ስለዚህ እነዚህ ሰዎች በልብ ሳይሆን በግንብ እግዚአብሔርን ማግኘት ፈለጉ፣ ገነቡ። ለ43 ዓመታት ያለመታከት ገነቡ። ከዛ በኋላ የልቦናቸውን ክፋት የህሊናቸውን ጥፋት አጋዕዝተ ዓለም ሥላሴ ተመለከቱ። ስለዚህ ምን ይላል? በጣም የሚገርማችሁ ምድርም ሁሉ በአንድ ቋንቋ በአንድ ንግግር ነበረች ይላል። እስከ ሰናዖር ግንብ መፍረስ ድረስ ወይም ደግሞ እስከ ኖህ ነገድ ድረስ የነበረው የሰው ልጅ ሁሉ የሚናገርበት አንድ ቋንቋ ነው። አንዳንድ ሊቃውንት፣ አንዳንድ ደግሞ የታሪክ ጸሐፊዎች ያ ቋንቋ ዕብራይስጥ ነው ይላሉ። ስለዚህ መጽሐፍ ቅዱስ እንደሚነግረን ሰው ሁሉ የሚግባባው የሚነጋገረው በአንድ ቋንቋ ነበረ። ከምስራቅ ተነስተው በሄዱ ጊዜ በሰናዖር ምድር ላይ ሜዳ አገኙ፣ በዚያም ተቀመጡ። እርስ በርሳቸውም ኑ ጡብ እንስራ፣ በእሳትም እንተኩሰው ተባባሉ። ጡብም እንደ ድንጋይ ሆነላቸው፣ የምድር ዝፍት እንደ ጭቃ ሆነላቸው ይላል። ልክ ሲሚንቶ እንደሚባለው ማለት ነው። ዝፍት የሚባለው ቅጥራን ወይም ደግሞ ድኝ የሚባለው ነው። ያንን ከጡቡ ጋር እያጣበቁት መስራት ጀመሩ። እንዲሁም ኑ ለኛ ከተማና ራሱ ወደ ሰማይ የሚደርስ ግንብ እንስራ አሉ። ወዴት የሚደርስ? ወደ ሰማይ። እንደነገርኳችሁ በሰማይ ያለው ማን ነው? ስለዚህ ወደ ሰማይ የሚደርስ ግንብ እንገንባ ማለት በቀላሉ ምን ማለት ነው? በዛ ግንብ ላይ በዛ መሰላል ላይ ወጥተን ወዴት እንድረስ ማለት ነው? ወደ እግዚአብሔር። ይሄ ስጋዊ ጥበብ ነው። አንዳንድ ሞኞች አሉ፣ ልክ እንደ ሰናዖር ሰዎች ወደ እግዚአብሔር እንደው በጥበብ መድረስ የሚፈልጉ ሰዎች አሉ። በብልጠት መድረስ የሚፈልጉ ሰዎች አሉ። እግዚአብሔር ጋር የሚደረሰው በልብ ነው። በምድር ላይ ሳንበተንም ስማችንን እናስጠራሉ። እግዚአብሔርም የአዳም ልጆች የሰሩትን ከተማና ግንብ ለማየት ወረደ ይላል። አሁን ነው እንግዲህ የጣጣው። እግዚአብሔር ወደዚህ ምድር ለምሕረት ሲወርድ ደስ ይላል፣ ለቸርነት ሲወርድ ደስ ይላል። ለመዓትና ለመቅሰፍት ከወረደ ግን እግዚአብሔር የወረደውን ወይም ደግሞ ያወረደውን ማንም አይመልሰው። እግዚአብሔርም አለ እነሆ እነርሱ አንድ ወገን ናቸው፣ ለሁሉም አንድ ቋንቋ አላቸው። ይህንም ለማድረግ ጀመሩ። አሁንም ያሰቡትን ሁሉ ለመስራት አይከለከሉም። ምክንያቱም ልባቸው ደንድኗል። እግዚአብሔርን ከመፈታተን በስጋዊ ጥበብ እግዚአብሔር ጋር እንደርሳለን ከማለት አይከለከሉም። አንዳንድ ሰዎች አለን ከኃጢአትም አንከለከል፣ ተው ስንባል ማንተው ሰዎች አለን። አጋዕዝተ ዓለም ሥላሴ ወደ እነዛ ሰዎች የመጡት ልቦናቸው ስለደነደለ
ያንን ግንብ ከመገንባት እንደማይከለከሉ ወይም ደግሞ እንደማይተውና እንደማይመለሱ ስላወቁ ወደ እነሱ ወረዱ። እግዚአብሔርም አለ ኑ እንውረድ፣ አንዱ የአንዱን ነገር እንዳይሰማው ቋንቋቸውን በዚያ እንደባልቀው አሉ። እግዚአብሔርም ከዚያ በምድር ሁሉ ላይ በተናቸው፣ ከተማይቱንም መስራት ተው ይላል። አጋዕዝተ ዓለም ሥላሴ ከሰማይ ወረዱ፣ እነሱንም ተመለከቱ። ከዛ አንዱ ከአንዱ ጋር እንዳይግባባ፣ እንዳይስማማ፣ እንዳይሰማማ ቋንቋቸውን በተኑ። ዛሬ ቋንቋችን ተበትኗል አይደል? ባልና ሚስት አይግባቡም፣ እያወሩ አይስማሙ፣ እየተደማመጡ ምን እንደሚባባሉ አያውቁ። ወደ ቀኝ ስትናገር ወደ ግራ አድርጎ ይሰማል። በእርግጥ ያ መናጤ አለ። ዛሬ ማን ነው የሚግባባው? ማን ነው የሚስማማው? እናት ከአባት አይስማማም። ልጆች እርስ በርሳቸው አይስማሙም፣ አይግባቡም። ቤተሰብ እርስ በርስ አይስማማም። ወዳጅ እርስ በርስ አይግባባም። ምክንያቱም ቋንቋችን ተደባልቋል። የምንናገረው አንድ ቋንቋ ነው። በጣም የሚያሳዝነው ሰው በአማርኛ እያወራ በአማርኛ አይግባባም። በአማርኛ እያወራ በአማርኛ አይደማመጥም። በአማርኛ እያወራ የሚሰማው በሌላ ነገር ነው። ቋንቋቸው ተበተነ፣ ቋንቋቸው ተደባለቀ። እሱ ብቻ አይደለም። አጋዕዝተ ዓለም ሥላሴ ቋንቋቸውን ሲደባልቁ ውሃ የሚፈልገው ውሃ ስጠኝ ሲለው ቋንቋው ስለተደባለቀ ድብልቅልቁ ስለወጣበት ድንጋይ ይሰጠዋል። ውሃ ሲጠይቀው ጡብ ይሰጠዋል። ጡብ ሲጠይቀው ደግሞ እንጨት ይሰጠዋል። ሊግባቡ ሊስማሙ አልቻሉም። ምን ይላሉ አባቶቻችን? እግዚአብሔር ሲቆጣ ወይም እግዚአብሔር ሲጣላ ምን አይቆርጥም ይባላል? ልምጭ አይቆርጥም። አባት ሲቆጣ ነው ልምጭ የሚቆርጠው። ለምን? ሊገርፍ። እግዚአብሔር ሲቆጣ ልምጭ አይቆርጥም። እኔን ከተቆጣኝ ከኔ ጋር ካሉት ሰዎች ጋር እንዳልግባባ እንዳልስማማ ያደርገኛል። ጠቡ ከኔ ጋር ስለሆነ እግዚአብሔር ከሌሎች ጋር ልስማማም። ከእግዚአብሔር ጋር የተጣላ ሰው ከሰው ጋር ይስማማል እንዴ? አይስማማም። እግዚአብሔር ሲጣላን ከእግዚአብሔር ጋር ብቻ አይደለም፣ እርስ በርሳችን በራሳችንም ሰው መግባባት መስማማት አንችልም። ስለዚህ ቋንቋቸው ድብልቅልቁ ወጣ። ከዛ በኋላ በተኗቸው ይላል። ወደ ተለያየ ሀገር በተኗቸው። መጨረሻቸው ተበተነ። አጋዕዝተ ዓለም ሥላሴ እጅግ በጣም የሚያስፈራ ግሩም የሆነ ንፋስ አስነሱና ያንን የገነቡትን ግንብ በዛሬው ዕለት ጥር 7 ቀን አፈራረሱት። ቁጥር 7 ላይ ምን ይላል? በርዕሴ እንደነገርኳችሁ ኑ እንውረድ ይላል። ኑ እንውረድ ማለት አንድ ነው ወይስ ከአንድ በላይ ነው የሚያሳየው? ና ማለት አንድ ነው። ኑ ማለት ስንት ነው? ሁለትም ሶስትም ሊሆን ይችላል። ስለዚህ ኑ እንውረድ ማለት አጋዕዝተ ዓለም ሥላሴ ሶስት መሆናቸውን ያሳያል። በኦሪት ዘፍጥረት መጻሕፍት ውስጥ አንዱ አጋዕዝተ ዓለም ሥላሴ ሶስትነታቸው የተገለጠበት የመጽሐፍ ቅዱስ ክፍል ይሄ ነው። አንዱ የአንዱን ነገር እንዳይሰማው ቋንቋውን በዚያ እንደባልቀው አሉ። ቋንቋቸው ተደባለቀ። መግባባት መስማማት አቃታቸው። የገነቡት ግንብ አጋዕዝተ ዓለም ሥላሴ በማታ ፈረሱት። እኔ በጣም የሚያሳዝነኝ እነሱስ አንዴ ግንብ ገነቡ፣ ፈረሰባቸው። ዛሬ የዝሙት ግንብ ገንብተን በንስሐ ማፍረስ ስንችል በላዩ ላይ እየገነባን ኃጢአታችን እንደ ሰናዖር ግንብ ሰማይ ጠቀስ የሆነብን ሰዎች አለን። በልቦናችን መልካም ነገር መገንባት እየቻል ቂም እየገነባን በቀል እየገነባን ልባችን የቂምና የበቀል መብቀያ ሆኗል፣ ግንብ ሆኗል። እኔ ዛሬ ማስተላለፍላችሁ መልእክት በዛሬው ዕለት አጋዕዝተ ዓለም ሥላሴ የሰናዖርን ግንብ ያፈረሱበት ቀን ነው። እስኪ ደግሞ እኛ የኃጢአታችንን ግንብ በንስሐ እናፍርሰው። የቂምን ግንብ በንስሐ እናፍርሰው። የበደልን ግንብ በንስሐ እናፍርሰው። የዝሙታችንን ግንብ በንስሐ እናፍርሰው። ይቻላል አይቻልም? ይቻላል። ንስሐ ለኃጢአት ድል መንሻና መዶሻ ነው። ሰው ኃጢአትን ድል የሚነሳው ንስሐ በመግባት ነው። የሰናዖር ሰዎች ለ43 ዓመታት ግንብ ገንብተዋል። ዛሬም እኮ እኛ አለ ለ43 ዓመት፣ ለ40 ዓመት፣ ለ20 ዓመት፣ ለ10 ዓመት የኃጢአት ግንብ የገነቡ ያልፈረሰላቸው መጨረሻቸው ግን ልክ እንደ ሰናዖር ግንብ የሚበተኑ መጨረሻ በሞት የሚፈርሱ አሉ። እነዛ ሰዎች
ዛሬ ለታሪክና ለምስክር ምንም ነገር እንዳይቀራቸው ተደርጎ እነሱም ጠፉ፣ ተበተኑ። ከዛን ጊዜ ጀምሮ ነው የተለያየ ቋንቋ ተፈጥሮ ሁላችንም በተለያየ ቋንቋ መነጋገር የጀመርነው። በእርግጥ ቋንቋ ችግር የለም፣ መግባቢያ ነው። ለአንዳንዶቻችን ቋንቋ መግባቢያችን ሳይሆን ህልውናችን ነው። እንዲህ የሚያስቡ ሰዎች አሉ። ቋንቋ ለኔ ማንነቴ ነው ይላል። ለአንድ ክርስቲያን ማንነቱ ማን ነው? ክርስቶስ ነው አይደለ? ብሔራችን የት ነው? የምን ብሔር ነን? ብሔረ ብፁዓን ሲባል ሰምታችኋል? ብሔረ ሕያዋን ሲባል ሰምታችኋል? ብሔረ ብፁዓን ማለት የብፁዓን ብሔር ወይም ስብስብ ያሉበት ማለት ነው። ብሔረ ሕያዋን ማለት በዚህ ስጋ ሞትን ያልቀመሱ እንደነ አቡነ አረጋዊ፣ እንደነ ቅዱስ ያሬድ፣ እንደነ ነቢየ እግዚአብሔር ኤልያስ እና ሄኖክ ያሉ ሕያዋን ሆነው የሚኖሩበት ነው። ለኛ ቋንቋ ማንነታችን ሳይሆን መግባቢያችን ነው። አሁን ሁላችንም ምንፎክርበት ምንኩራራበት ቋንቋችን ኃጢአት ሰርተን በድለን አጋዕዝተ ዓለም ሥላሴ በጥፋታችን በታትነው ደባልቀው ያመጣነው ዕዳና ፍዳ ነው። ስለዚህ ቋንቋ ያኮራም። አንድ ሰው 5ም 6ም አይነት ቋንቋ ቢችል በጣም ደስ ይላል። ምክንያቱም ከተለያዩ ሰዎች ጋር በቀላሉ መግባባት ይችላል። አሁን የምንናገረው ቋንቋ በሙሉ ከዛ በኋላ ተደበላልቆ ነው። በዓለማችን ላይ በጣም በሺዎች የሚቆጠሩ ቋንቋዎች አሉ። እነዛ ሁሉ ቋንቋዎች የተፈጠሩት ከጥር 7 በኋላ ነው። ምን አልኳችሁ? አዎ። እኔ በጣም የሚያሳዝነኝ ምንድነው? እዚህ መጽሐፍ ቅዱስ ላይ ምን ይላል? እግዚአብሔርም ከዚያ በምድር ላይ በተናቸው፣ ከተማይቱንም መስራት ተው ይላል። የቶት ስለተበተኑ ነው። አንዳንድ ሰው አለ፣ ና ንስሐ ግባ፣ ና ቤተ ክርስቲያን ተመላለስ፣ ና አስቀድስ፣ ና ተጠመቅ፣ ና ቅባ ቅዱስ ተቀባ፣ እምቢ ይላል። የትዕቢት ግንብ ይገነባል። አንድ ቀን በሽታ ይዞት ያንን ትዕቢት ሲያፈርስለት ሁሉ ነገር ሲበታተንበት ይመጣል። ቀድሞ ቂሙን ተው፣ ዝሙቱን ተው፣ ኃጢአቱን ተው ሲባል እምቢ ያለ ሰው እግዚአብሔር ተቆጥቶት አንድ ፈተና ሲያመጣበት ያኔ ትቶ ይመጣል። የተወው እኮ ፈልጎ አይደለም፣ እግዚአብሔር ስለቀጣው ወይ ፈተና ስለመጣበት ነው። ብዙዎቻችን እንደዚህ ያለን በደልንና ኃጢአትን መተው በሚገባበት ሰዓት ሳንተው እንቀርና እግዚአብሔር ሲቀጣን አንድ ነገር ሲያመጣብን ወይም ደግሞ ሁሉን ነገራችን ሲበታትንብን እግዚአብሔር ጋር እንመጣለን። ያኔ እንተዋለን። እነሱ የተውት አስቀድሞ አይደለም። ይሄ ነገር ሰማይ ጠቀስ ህንፃ ነው የምንገነባው። የምንሄደው ወደ ሰማይ አምላክ ነው። የምንዋጋው ከፍጡር አይደለም ከፈጣሪ ነው፣ ከእግዚአብሔር ጋር ነው። ይቅርብን ያለ የለም። ሁሉም እንደ ኖህ ዘመን እንደ አንድ ልብ መካሪ፣ እንደ አንድ ቃል ተናጋሪ ሆነው ተስማምቶ ተግባብቶ ገነቡ። ሲፈርስ ህንፃው ፈረሰ፣ ሁሉም ፈረሱ። ያ ሰናዖር የሚባለው ዛሬ ባቢሎን ተብሎ የሚጠራው ነው። ባቢሎን ደግሞ በአሁኑ አጠራር ደግሞ ኢራቅ ናት። እኔ በጣም የሚገርመኝ አሁን ይሄ የነገርኳችሁ ሰናዖር ወይም ደግሞ ባቢሎን የሚባልበት ቦታ ላይ 2 ነገር ተገንብቷል። ስንት ነገር አልኳችሁ? 2። አስቀድሞ አሁን እንደነገርኳችሁ ከኖህ ትውልድ በኋላ የነበሩት ልጆች ሰዎች፣ ያ ማለት ከክርስቶስ መወለድ ከ4000 ዓመታት በፊት ህንፃ ገንብተው ከእግዚአብሔር ጋር እንዋጋለን አሉ። እግዚአብሔር አፈረሳቸው። ከ3000 ምናምን ዓመት በኋላ ወይም ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ከመወለዱ ከክርስቶስ ልደት በፊት ከ500 ዓመት በፊት ደግሞ በባቢሎን ናቡከደነጾር የሚባል ንጉሥ ተነስቶ 60 ክንድ የሆነ በወርቅ የተሰራ ዱራ ሜዳ በሚባል ቦታ ላይ ያንን ጣዖት አሰርቶ ህዝቡን ያስመልክ ነበር። ባለፈው ካስታወሳችሁ ታኅሳስ 19 ሊቀ መላኩ ቅዱስ ገብርኤልን አንዱ ያከበርንበት ምክንያት 3 ደቂቅን አናንያ አዛርያ ሚሳኤልን ከእሳት ያዳነበት ቀን ነው። እንግዲህ ከክርስቶስ ልደት በፊት ከ500 ዓመት በፊት እዛ አስቀድሞ የሰናዖር ግንብ የተገነባበት ከተማ ላይ እንደገና ደግሞ ጣዖት ተገነባ። ሊቀ መላኩ ቅዱስ ገብርኤል መጣ፣ እሳቱን አጠፋ፣ እነዛን አተረፋቸው፣ ጣዖቱን ፈረሰ። እዛ ቦታ ላይ የሰናዖር ህዝብ የገነቡት ግንብ ፈርሷል። እንደገና ደግሞ ናቡከደነጾር ደግሞ የገነባው ደግሞ የጣዖት ግንብ ደግሞ ፈርሷል። ስለዚህ በዛሬው ዕለት
ቅድስት ቤተክርስቲያናችን አጋዕዝተ ዓለም ሥላሴ በሰናዖር ሜዳ ላይ በባቢሎን የኖህ ነገዶች የሰሩትን ሕንፃ ያፈረሱበት፣ ቋንቋቸውን የደባለቁበት፣ እነሱንም ወደ ተለያየ ዓለም የበተኑበት፣ አጋዕዝተ ዓለም ሥላሴ ታምራታቸውን የገለጹበት፣ አንድነት ሶስትነታቸውንም ወይም ደግሞ ሚስጥረ ሥላሴንም የገለጡበት ቀን ነው። ታዲያ ከዚህ የበለጠ የከበረ ቀን አለ እንዴ? የለም። ከሥላሴ በላይ ምንም ነገር የለም። የትኛውንም ቅዱስ ብትይዙ የሚያደርሷችሁ ወደ ሥላሴ ነው። የትኛውንም መልአክ ብትማጸኑት እናንተም እነሱም መዳረሻቸው የት ነው? ሥላሴ ነው። ስለዚህ ሥላሴን ጠበቅ አድርጋችሁ ያዙ። ሥላሴን ተማጸኑ። አጋዕዝተ ዓለም ሥላሴ ጥር 7 ይህንን ታምራት ያደረጉበት የሰሩበት ቀን ነውና የሥላሴ ቸርነትና በረከት ከሁላችን ጋር ይሁን። ሌላው መቼም ሁል ጊዜ ከአፌ የማይወጣው ሰይፈ ሥላሴ ነው። አብዝቼ የምነግራችሁ ስለተጠቀምኩበት ነው። ብዙ ስጋዊም መንፈሳዊ ጥቅምም ስላገኘሁበት። በተቻላችሁ አቅም እንደው ሰይፈ ሥላሴን ጸልዩ። አንዳንዶች ጥቅሙንም ስለማያውቁ በደንብ አይነግሯችሁም። በነገራችን ላይ አንድ ሰው ስለ አንድ ነገር የሚያውቀው የሚናገረው የዛን ነገር ጥቅም ሲያውቅ ነው። ሰይፈ ሥላሴን የማይጸልይ አባት ሰይፈ ሥላሴን ጸልዩ ብሎ ሊነግራችሁ አይችልም። ምክንያቱም አይጸልይም፣ ጥቅሙንም አያውቅም። አንዳንዶች ምን ይላሉ መሰላችሁ? እንደው ጸሎት አታብዙ፣ በቃ ውዳሴ ማርያም ካደረሳችሁ ዳዊት ከደገማችሁ ይበቃል የሚሏል። ጥሩ ነው፣ ግን ብንጨብርበት ምንድነው ትርፉ? ጸጋ በረከት አይደል? አይደለም ወይ? ውዳሴ ማርያም ጸልያችሁ ማንን ነው የምታመሰግኑት የምትማጸኑት? ድንግል ማርያምን። ሰይፈ ሥላሴን ብትጸልዩ ደግሞ ማንን ነው የምትማጸኑት? አጋዕዝተ ዓለም ሥላሴን። እኔ ሁሌ እኮ ነው የምናገረው፣ ከላይ ሥላሴን ከያዛችሁ ከታች ድንግል ማርያምን ከያዛችሁ ምንም አትሆኑም። አሁን ብዙዎቻችሁ የምትቸገሩት ግራ የምትጋቡት ሰው ሁሉ ሕይወቱ ተቋጥሮ ግራ ገብቶት የሚኖረው በርትቶም ስለማይጸልይ ነው። ለጸሎት ጊዜ ስለሌለው ነው። ክፉ መናፍስትም ሕይወታችንን የሚበጠብጡት ግራ የሚያጋቡት ስለማንጸልይ ነው። የሚጸልይ ሰው መንፈሳዊ ኃይል ይኖረዋል። ስትጸልዩ እናንተ በክፉ መናፍስትና በስጋችሁ ላይ ትበረታላችሁ። በክፉ መናፍስትና በስጋችሁ ላይ ትሰለጥናላችሁ። ጸሎት ደግሞ ከተዋችሁ ስጋችሁ ክፉ መናፍስት በእናንተ ላይ ይሰለጥናሉ። ጉልበትና ኃይል ብርታት ያገኛሉ። በዚህ ምክንያት በቀላሉ ሕይወታችሁ ይበላሻል፣ በኃጢአት ትወድቃላችሁ። አሁን እኮ ዛሬ አይነ ጥላው አብሮ የሚያድገው የሰውን ሕይወት እኮ የሚያመሰቃቅለው ሰው ስለማይጸልይ ነው። በየገዳም ያሉትም አባቶች እንደው ዝም ብሎ ነው አይነ ጥላ እያሉ ያቀሉታል። ዛሩ አረታይ ምናምን ተለማመኑት ይተዋል። መተት የሚባል ነገር የለም። እንዲህ ስትባሉ ለጸሎት ትሰንፋላችሁ። እኔ መቼም ብዙ ሰው በዚህ ክፉ መንፈስ ስለተያዘ ደጋግሜ እናገራለሁ። ይኸውላችሁ ይሄ አይነ ጥላ የሚባል መንፈስ ቀላል እንዳይመስላችሁ። እኔ መጽሐፍ ጽፌበታለሁ። እንዴት እንደማስረዳችሁም ግራ ገብቶኛል። ብዙ ጊዜም ተናግሬዋለሁ። እስኪ አንድ ነገር ብቻ ልንገራችሁ። ይኸውላችሁ አይነ ጥላ ማለት በእናንተና በእድላችሁ መካከል፣ በእናንተና በውስጥ ባለው ብርሃን መካከል፣ በእናንተና በተስፋችሁ መካከል፣ በእናንተና በእውቀታችሁ መካከል፣ በእናንተና በነጋችሁ መካከል የሚያጠላ የሚጋርድ ግርዶሽ ነው፣ ጥላ ነው፣ መጋረጃ ነው። ስለዚህ አይነ ጥላው ከውስጥ ካለ ከእድላችሁ ጋር አትገናኙ፣ ከተስፋችሁ ጋር አትገናኙ፣ ከእውቀታችሁ ጋር አትገናኙ። ምክንያቱም ተጋርዷል። ክፉ መንፈስ ካለ የትኛውንም ያህል አእምሯችሁ ብሮ ቢሆን፣ እውቀት ቢኖራችሁ፣ እድል ቢኖራችሁ፣ ተስፋ ቢኖራችሁ ከውስጥ በኩል እንደ መጋረጃ ሆኖ እድላችሁን የጋረደውን ብርሃናችሁን የያዘውን ያንን ክፉ መንፈስ ከሕይወታችሁ ገለል ካላደረጋችሁት መንግስት ያላወቃችሁ እስረኛ ስትታዩ ሁሉ ነገር የሞላ የደላ ይመስላል። ከውስጥ ግን ሕይወታችሁ ታስሮ ተቋጥሮ ቁጭ ይላል። ስለዚህ ክፉ መናፍስት ብዙ ጊዜ እንደምናገረው የሚያስሩት የሚቋጥሩት የውጩን አይደለም። የውጩ ቀላል ነው፣ የውስጥ ነው። የውስጥን ካሰረ የውጩን ያበላሻል። አሁን እኮ አንዳንድ ሰው ዝም ብሎ ይባትላል፣ ይማራል፣ ዲግሪ ይዛል፣ የሆነ ቦታ ማስታወቂያ ያያል። ዲግሪ እኮ አለው። እንደውም ማስታወቂያው
እሱ የተማረውን የሚመጥን ማስታወቂያ ነው የወጣው፣ ወይም ደግሞ ያ ማስታወቂያ ለሱ የሚሆነው ነው። ግን ሄዶ ያያል፣ ይፈተናል፣ አይጠራም። የሆነ ስራ ትጀምራላችሁ፣ ይበላሻል። ለምን? ስለተጋረደ። ስለዚህ አይነ ጥላ ማለት የውስጥ ጥላ ነው፣ የውስጥ ግርዶሽ ነው። እሱን ዞር ካላደረጋችሁ አትችሉ። አንዱ ክፉ መናፍስትን የምትዋጉበት በዚህ በሰይፈ ሥላሴ ጸሎት ነው። ሰይፈ ሥላሴ ሥላሴን የምታመሰግኑበት፣ የሥላሴን ጸጋ በረከት የምታገኙበት፣ ክፉ መናፍስትን የምታርቁበት፣ ክፉ መናፍስትን የምትቀጠቅጡበት ትልቅ ጸሎት ነው። እርግጠኛ ሆኜ የምነግራችሁ ዕለት ዕለት ሰይፈ ሥላሴን የሚጸልይ ሰው ነገ ነፍሱ ከሥጋው ተለይታ ቢሞት ሥላሴ ፊት ቢቆም አያፍርም፣ አይፈረድበትም፣ ይፈረድለታል። አይወቀስም፣ አይከሰስም። ክብርና ጸጋን አግኝቶ ከሥላሴ ጋር ለዘላለም ይኖራል። ስለዚህ ዛሬ የማይጸልዩ አባቶች ይሄ ጸሎት ልክ አይደለም፣ ይሄንን አትጸልዩ፣ ውዳሴ ማርያም ከጸልያችሁ ጥሩ ነው። ጥሩ ነው እኮ ደግሞ እንዲህም ብሎ እኮ ነው ደግሞ እኮ ማንጸልየው። ቀለል አድርገው ውዳሴ ማርያም ይበቃል እንኳን ብለው ህዝቡ ውዳሴ ማርያም አይጸልይም። ጸሎት ማለት ውዳሴ ማርያም እና ዳዊት ነው። እሱንም ደግሞ ህዝቡ አይጸልይም። ህዝቡ ባተሌ ሆኗል፣ የጸሎት ባተሌ። ዛሬ ህይወታችን ተደበላልቋል አይደል? እነሱ ቋንቋቸውን የተደበላለቀው፣ ዛሬ እኛ እድላችን የተደበላለቀው፣ ህይወታችን የተደበላለቀው፣ ጤናችን የተደበላለቀው፣ ሰላማችን የተደበላለቀው፣ ሁሉ ነገራችን የተደበላለቀው። ድብልቅልቅ ብለናል። እኛም ተደባልቀናል፣ መንፈሱም ደባልቆብናል። ድብልቅልቃችን ወጥቷል። የሚገርማችሁ እነሱ ያንን ህንፃ ሰርተው ከፈረሰባቸው በኋላ መጽሐፍ ቅዱስ ምን ይላል? ባቢሎን የምትባለውን ቦታ ስሟንም ድቀት አሏት ይላል። ምን አሏት? ድቀት። ህንፃ የደቀቀበት፣ ሰው የደቀቀበት ነው። ዛሬም እኛ ደቀናል አይደል? ከውስጥ እኮ ደቀናል። ብዙ ነገራችን እኮ ደቋል። በእውነት አጋዕዝተ ዓለም ሥላሴ ቸርነታቸውን ስራ ይስሩልን። አበዛውባችሁ አይደል? ደግሞ ቀሲስ ጀምሮ ደግሞ አብልቶ ደግሞ አሁን ደግሞ እየወቀጠን እያላችሁ ደግሞ ስለዚህ እባካችሁ ሥላሴን ያዙ፣ አታፍሩ። ሥላሴን ተማጸኑ፣ ብዙ ነገር ታገኛላችሁ። እኔ ሰይፈ ሥላሴን ጸልዩም ብለው ሥላሴን በየወሩ ምዘክረው፣ እንዲሁም ደግሞ እንደዚህ ወዳጆቼን አስተባብሬ እንደዚህ በሰፊ ምዘክረው ይህ ሥላሴን ጥቅም ስላወቅኩኝ ነው፣ ስለገባኝ ስለተደረገልኝ ነው። ከዚህ በፊት ነግሬያችኋለሁ አይደለ? አጋዕዝተ ዓለም ሥላሴ ህዳር 7 ከቦምብ አዳኑኝ። በታምራት ሊታሰብ በማይችል ድርጊት አጋዕዝተ ዓለም ሥላሴ አዳኑኝ። 95 ዓመተ ምህረት ያቺ አንድ ዳቦ አደገች። ዛሬ ይኸው እስከ 3 በሬ ደረሰች። ሥላሴ ብዙ ነገር ስላደረጉልኝ ነው። ሰው ነኝ፣ እኖራለሁ፣ ሞታለሁ። ነገ ለፍርድ የምቆመው ሥላሴ ፊት ነው። ምን ይዤ ቀርባለሁ? ምን እናገራለሁ? እንደው ከሥላሴ ፍርድ የሚያስመልጠኝ የትኛው ስራዬ ነው? እንደው አነሳ አድርጌ እንደዚህ በትንሹ እኮ ምዘክረው ሥላሴ እንደው በሰማቸው የማደርገውን ነገር አይተው ቢራሩልኝ፣ ያቺ ተስፋ የምናረጋትን ገነት መንግስተ ሰማያትን ቢያወርሱልኝ ብዬ እንጂ ዛሬ ዝክሩን እኮ ገንዘቡን ብንነግራችሁ ጆሮ ጭው ልብ ክቡ ነው የሚያደርገው። ይዋል አይደል? ሄኒ ለቅድስት አላችሁ ለማን ትላንት ነው ከትላንት ወዲያ ነው በሬ የገዛ ነው። አንድ በሬ 185 ሺህ ብር ነው የተገዛው። የሰማችሁኝ ነው? አንድ በሬ 185 ሺህ። ደግሞ የሚገርመው ከ7 ዓመት በፊት የምገዛው ደንበኛዬ ነው። ብዙ ጊዜ እኛ የምንዘክራቸው ዝክሮች አብዛኞቹን ከአንድ ሰው ነው የምንወስደው። ለምሳሌ የበሬ ደንበኛ አለኝ። በቃ ከአንድ ሰው ብቻ ነው የምገዛው። የጾም ሲሆን ክክ ምናምን ምስር አንድ ሴት ናት። እንጀራም እንደዛው፣ ዳቦም እንደዛው፣ ብርዝም ካለ እንደዚሁ ከአንድ ሰው ነው የምንገዛው። እና ምን አልኩት? እንጦጦ ማርያም የዛሬ 5 ዓመት አይደል ታዴ በነበርንበት ሰዓት ለአስተርዮ ማርያም ለጥር ማርያም አንድ በሬ ገዛውና አስገባው። በሬዎቹ ሌሎች ናቸው። ነገር ግን ከነዛ በሬ ውስጥ አንዱ በሬ እጅግ በጣም ግዙፍና ትልቅ ነው። አይተውትም አያውቁም። እሱ ብቻ አይደለም፣
ቀሲስ 43,000 ብር በሬ ገዛ ተብሎ ካህናቱ ያንን በሬ ለማየት መጡ። እንደው ጉድ ይገርማቸዋል። ጉድ ተብሎ በሬው አንድ መኪና ብቻ ነው፣ ሁሉ ጊዜ ሁለቱ ባንድ ነው የሚጫኑት። በጣም ግዙፍ ስለሆነ አንድ መኪና ነው ጭኖ እንጦጦ የወሰደው። ኧረ ቀሲስ የ43,000 ብር በሬ ገዛ ተብሎ በቃ እንደው ጉድ እያሉ እንደ ጦስ ዶር ያንን በሬ እየዞሩት እየተገላበጡ ሲያዩት ጉድ ተባለ። እኔም በወቅቱ ጉድ አልኩኝ። ዛሬ ምን ልበል 185,000 ብር አንድ በሬ ስገዛ 100,000 ብር 4 በሬ ነበር የምንገዛው። ብሩ ወደቀ። በነገራችን ላይ አሁን ብሩ ወድቋል አይደል? እነሆ ፈራችሁ። ወድቋል አልወደቀም? ብሩ ወድቋል። ከብሩ በላይ ወደቅነው እኮ እኛ ነን። ብሩ እኮ መቼም አልወደቀም፣ እኛ ነን የወደቅነው። ብር ቢወድቅ ይነሳል፣ ሰው ከወደቀ ላይነሳም ይችላል። ብር ኢኮኖሚ ከተስተካከለ ወደ ነበረበት ይመለሳል። እኛ ካልተስተካከልን በል ሰው ነው የምንሄደው። ዛሬ ከብር ይልቅ ሰው ነው የወደቀው። አንዳንድ ሰው ምን ይላል? ኧረ እንደው በቃ እኮ ብር ረከሰ ይላል። አይ ሰው ነው የረከሰው። ረክሰናል፣ ወድቀናል። እና አስቡት እንግዲህ በሬ ብቻ 555,000 ብር ነው የገዛ ነው። ሌላውን ተውት፣ ደምሩትና ስንት እንደሚሆን። ይሄ ብር ለኔ ይጠቅመኛል አይጠቅመኝም? በስጋ ይጠቅማል አይጠቅምም? ይጠቅመኛል። ግን ምን ይሰራልኛል? ትቼው ነው የሚሄደው። ይሄ ዓለም ያልፋል፣ እኔም አልፋለሁ፣ ሁሉ ነገር ያልፋል። ግን ማያልፍ ነገር እንኳን በዛ ባገኝ ብዬ ነው። እሱ ብቻ አይደለም፣ ህዝቡን ቢድንበት፣ ተያይዘን ብንጸድቅበት፣ ህዝቡን በስላሴ ዝክር በቅዱሳኑ ዝክር የስጋም የነፍስም ፈውስ ቢያገኝበት ብለን ነው የምንዘክረው። እኔ በዚህ ደረጃ በእውነት ይኸው ደግነቷ አለች። ቅድስት ተነሽ እስኪ ብድግ። ዛሬ እንግዲህ ላፋጥሽ መታየት አትፈልግም። የዛሬ ዓመት እንግዲህ ከሷ ጋር እንግሊዝ ነበርን። በነገራችን ላይ እሷ ናት እንግሊዝ እንድመጣ ፕሮሰሱን ሁሉን ነገር ጨርሳ እዛ ሄጄ ለ3 ወር አገልግሎት እንድሰጥ ያደረገችኝ እሷ ናት። መብራንን በእሷ ስም እንግዲህ አመስግኑልኝ። እና የቀለጠ አገልግሎት እየሰጠን ነበር እንግሊዝ። ከዛ እንደምታውቁት ሐምሌ 7 ስላሴ ይዘከሩ ነበረ። እንደው ቅድስት ስላሴን እንግሊዞኝ ከማሳልፍ እንደው መጥቼ ዘክሪያቸው ብመለስ ምን ይሻላል ብዬ አማከርኳት። ኧረ ጥሩ ነው፣ እኔም አልሄድኩም፣ ኢትዮጵያ ሳልመጣ ብዙ ዓመቴ ነው። በዛ ላይ ደግሞ የስላሴን ዝክር ራሴን መሳተፍ አለብኝ። ሞራል ሰጠችኝ። በቃ እንሄዳለችኝ። ይገርማቸዋል፣ አገልግሎቴን አልጨረስኩም። ከእንግሊዝ እዚህ መጣን፣ በ5 ገባን። የገባን ቀን በሬ ገዛን፣ በ5 ታረደ፣ በ6 ተሰራ፣ በ7 አጋዕዝተ ዓለም ስላሴን ዘከርኩኝ። በ9 በ10 ተነስቼ እንግሊዝ ሄድኩኝ። የመጣሁት ሳምንት አይሆንም ለስላሴ ዝክር አሉ እኮ እኔ የትም ሀገር እኮ ሲሆን አሜሪካም ካናዳም ሲሆን አንዳንዴ ማልመጣበት ሁኔታ ይሆናል። አገልግሎቱ ይደራረብና ቀድሞ ለሰው ይነገራል። የዛን ቀን ለምሳሌ እኔ እዛ እሁድ አገልግሎት እያለኝ እዚህ ደግሞ እሁድ ዝክር ሊሆን ይችላል። ስለዚህ ህዝቡ ለአገልግሎት ይመጣል። ያንን ህዝብ ትቼ ወደዚህ አልመጣም። ምክንያቱም ቲኬት ያወጣል፣ ገንዘብ ይከፍላል፣ ስራ ፍቃድ ወስዶ ነው፣ በጣም ዋጋ ከፍሎ ነው ለአገልግሎት የሚመጣው። ያ ሲሆን እንደምታውቁት አብዛኛውን እነሄኔ ናቸው የሚዘክሩት። ግን የስላሴ በቃ አስቀድሜ ፕሮግራሙን ማስተካክዬ ስላሴን ዘክሬ ራሴ ቆሜ፣ ምክንያቱም አባቶቻችን ከኢትዮጵያ ኢየሩሳሌም ሄደው ጽድቅ ሰርቶ ይመለሳሉ። እኔ አውሮፕላን ነው የሚያመላልሰኝ። ስለዚህ አሁን ከእንግሊዝ መጥቼ ስላሴን ዘክሬ ብመለስ ስላሴ አይደንቃቸውም፣ ክብሩ በረከቱ ለራሴ ነው ብዬ ከዛ መጥቼ እዚህ ስላሴን ዘክሬ ሄድኩኝ። የትም ሀገር ካለው በተቻለኝ አቅም አገልግሎት ትቼ ለስላሴ እመጣለሁ። ለምን? ነገ ብሞት የምቆመው እሳቸው ፊት ነው። የሚፈርዱብኝም የሚፈርዱልኝም እሳቸው ናቸው። ስለዚህ ከስላሴ በላይ ምንም የለም። ስላሴን አጥብቃችሁ ያዙ። ሰይፈ ስላሴን ጸልዩ። የስላሴ በረከት ከሁላችን ጋር ይሁን። አጋዕዝተ ዓለም ስላሴ ሁላችንንም ይቅር ይበሉን። ቋንቋችን፣ ሕይወታችን፣ ጤናችን፣ ሰላማችን፣ በረከታችን የተደበላለቀውን አጋዕዝተ ዓለም ስላሴ ያስተካክሉልን። ወስብሐት ለእግዚአብሔር።